ከ17 ወራት በላይ የሆነውና አሁንም እንደቀጠለ የሚገኘው የእስራኤልና ሐማስ ጦርነት የተኩስ አቁም ስምምነት መፍረሱን ተከትሎ በከፍተኛ ሁኔታ መባባሱ እየተገለጸ ነው። እስራኤል ካለፈው ሳምንት ጀምሮ እየፈጸመች ያለው የማጥቃት እርምጃ የበርካቶችን ሕይወት የቀጠፈ መሆኑ የተነገረ ሲሆን አሁን ደግሞ አንድ የሐማስ ከፍተኛ አመራርን መግደሏ ተገልጿል። ይህንን ተከትሎም ቡድኑ የከፍተኛ አመራሩ በእስራኤል ጥቃት መገደል ለነጻነት የሚደረገውን ትግል የበለጠ ያፋፍመው እንደሆነ እንጂ ወደ ኋላ አይመልሰውም ማለቱ ተሰምቷል። በሌላ በኩል ደግሞ የእስራኤል የእግረኛ ጦር በሁለት አቅጣጫ ተጨማሪ ጥቃት በትላንትናው ዕለት የከፈተ መሆኑ ጉዳዩን በእንቅርት ላይ ጆሮ ደግፍ አድርጎታል። በዚህም በተለይ ራፋና ካን ዩኒስ በተባሉ የጋዛ ደቡባዊ ግዛቶች በርካታ ሰዎች ሲገደሉ ከ50,000 ሰዎች በላይም በራፋ የእስራኤል ከበባ ውስጥ ይገኛሉ ሲል አንድ ግብረሰናይ ድርጅት አስታውቋል። በእንዲህ አይነቱ ለያዥ ለገራዥ አስቸጋሪ በሆነ ሁኔታ ውስጥም አሁንም አሜሪካ ከእስራኤል ጎን ነኝ ስትል የተባበሩት መንግስታት ተቋሞችና የሰብአዊ መብት ተሟጋች ድርጅቶች ደግሞ በጋዛ እየሆነ ያለው ነገር አሳስቦናል እያሉ ነው። ይህን ጉዳይ በዛሬው ዓለም አቀፍ ትንታኔያችን እንመለከተዋለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። ሐማስ የአላቅሳ ጎርፍ ሲል ኦክቶበር 7 2023 በእስራኤል ላይ የከፈተውን ድንገተኛ ጥቃት ተከትሎ አሁንም ድረስ ተባብሶ የቀጠለው የእስራኤልና ሐማስ ጦርነት ከሁለቱም ወገን በሺዎች የሚቆጠሩ ንጹሃንን ሕይወት ቀርጥፎ በልቷል። በዚሁ ጦርነት ምክንያት የሞቱት ቁጥርም በፍልስጤም ትላንት 50,000 መሻገሩ ተገልጿል። ምንም እንኳን ቢቢሲ የተለያዩ ተቋማትን ዋቢ በማድረግ ከወራት በፊት ባወጣው ሪፖርት በፍልስጤም የተገደሉ ዜጎች ቁጥር ከ64,000 በላይ ነው ሲል የፍልስጤም ጤና ሚኒስቴር ግን ትላንት ባወጣው ሪፖርት የሟቾች ቁጥር 50,021 ደርሷል ሲል ገልጿል። ሚኒስቴር መስሪያ ቤቱ በ24 ሰዓታት ውስጥ ብቻ እስራኤል 41 ፍልስጤማውያንን ገድላለች ሲል የገለጸ ሲሆን እስካሁን ከተገደሉት 50,021 ሰዎች በተጨማሪ 113,274 ሰዎች ደግሞ ቆስለዋል ብሏል። ኢላማ ያደረገችው አካል ከጋዛ እስከ ሊባኖስ አለፍ ሲልም እስከ ኢራኗ መዲና ቴህራን ድረስ ዘልቃ ገብታ ከሐማስ እስከ ሂዝቦላ ቁልፍ አመራሮች አድና ስትገድል የቆየችው እስራኤል ትላንት በ24 ሰዓታት ውስጥ ገደለቻቸው ከተባሉት መካከል ከፍተኛ የሐማስ ባለስልጣን ይገኝበታል። የሐማስ መሪ የነበረውን እስማኤል ሃኔህን ወደ ኢራን ለጉብኝት በሄደበት ቴህራን ውስጥ ባረፈበት አፓርትመንት የገደለችው እስራኤል አሁን ድረስ የቀጠለውን ይህንን ጦርነት ያቀደውና ያስጀመረው በጋዛ የሚገኘው የሐማስ ክንፍ መሪ የነበረውንና የእስማኤል ሃኔህን ህልፈት ተከትሎ እስማኤል ሃኔህን የተካው በአጠቃላይ የሐማስ መሪ ሆነውን ያህያ ሲንዋርን ደግሞም በእስራኤላውያን ዘንድ 9 ነፍስ ያለው ድመት በመባል የሚታወቀውና የሐማስ አላቅሳ ብርጌድ ዋና አዛዥ የነበረውን ሙሐመድ ደኢፍንና ሌሎችን የገደለችው እስራኤል ትላንት እሁድ ሊነጋ ሲል ደግሞ የሐማስ የፖለቲካ ቢሮ አባሉንና ከፍተኛ አመራሩን ሳላህ አልብራድዊልን ገድላለች። ከፍተኛ አመራሩ ሳላህ አልብራድዊል የሐማስ የሕግ አውጪው ምክር ቤት አባል ከመሆኑ በላይ በካን ዩኒስ ከፍተኛ ተወዳጅነትና ተቀባይነት ያለው እንደሆነም ይገለጻል። ሆኖም ሳላህ ብራድዊል በምዕራብ ካን ዩኒስ አልማዋሲ በተባለው ቦታ ከባለቤቱ ጋር በድንኳን ውስጥ በተኛበት በእስራኤል ጥቃት መገደሉ ተሰምቷል። ሚስቱም ቢሆን ከጎኑ እንደነበረች በጥቃቱ አሸልባለች። በዚህ ጥቃት ከፍተኛ አመራሩን ያጣው ሐማስም በጉዳዩ ላይ መግለጫ አውጥቷል። በመግለጫውም ሳላህ አልብራድዊል በአታላዩ የጽዮናውያን የግድያ ዘመቻ ከባለቤቱ ጋር ተገድሏል ሲል አስታውቋል። ከዚህ በተጨማሪም እንዲህ ሲል ሳላህ አልብራድዊል የነበረውን ሚና ገልጾታል። እርሱ የፖለቲካ አቋም በመውሰድ ወይም ለዓላማው በጽናት ከመቆም ወደ ኋላ ብሎ አያውቅም በማለት ሐማስ ያጣውን ከፍተኛ አመራር አይተኬነት በመግለጫው አሳብቋል። እናም በተገደለበት በዚሁ በካን ዩኒስ መጠለያ ጣቢያ በአውሮፓውያኑ ኦገስት 24 1959 የተወለደው ሳላህ አልብራድዊል ሐማስ ከተመሰረተበት 1987 ጀምሮ በተለያዩ የአመራርነት እርከኖች ሲሰራ ቢቆይም በተመሳሳይ አካባቢ ማለትም በተወለደበት የጋዛዋ ካን ዩኒስ በመጠለያ ድንኳን ውስጥ የህይወቱ ፍጻሜ ሆኗል። በእርግጥ ሳላህ ብራድዊል በግብጽ ዩኒቨርሲቲ ስነ ጽሑፍ ከማጥናት ባለፈ የዶክትሬት ዲግሪ ያለው የራይሳት ጋዜጣ ዋና አዘጋጅና የምርምር ስራዎችን የሚሰራ የቀለም ሰው ነውና በየጊዜው ቁልፍ ሰዎቹን ሲያጣ ለቆየው ሐማስ ጉዳቱ ቀላል የሚባል አይደለም።
ለዚህም ይመስላል ሐማስ የሳላህ ብራድዊል ግድያ ጦርነቱን የበለጠ ያቀጣጥለዋል፣ የበለጠ ለነጻነታችን የምናደርገውን ትግል አጠናክረን እንድንቀጥል የሚያደርግ ነው ሲል ሐማስ ያስታወቀው። ይህንን ተከትሎም በርካቶች እስራኤል በአመራሩ ላይ የፈጸመችው ግድያ ወደፊት በሚደረጉ ድርድሮችና ጦርነቱን ለማስቆም በሚከናወኑ ማናቸውም ሂደቶች ላይ አሉታዊ ተጽዕኖ ያሳድራል እያሉ ነው። እንዲያም ሆኖ እስራኤል ስለተገደለው ከፍተኛ የሐማስ አመራር ይህ ትንታኔ እስከተጠናከረበት ሰዓት ድረስ ያለችው ነገር የለም። በሌላ በኩል ደግሞ እስራኤል በሁለት አቅጣጫ ማለትም በራፋህ ታል አስ ሱልጣን አካባቢና በካን ዩኒስ የእግረኛ ወታደሮቿን ወደ ጋዛ ያስገባች ሲሆን ይህም ከፍተኛ የሆነ ስጋትን ደቅኗል ተብሏል። በዚህም ከ50 ሺህ በላይ የሚሆን የምዕራብና የደቡባዊ ራፋ ፍልስጤማውያን በእስራኤል ሰራዊት ከበባ ውስጥ በመሆናቸው የማይቀር አደጋ ላይ ወድቀዋል ሲል ሲቪል ዲፌንስ የተባለውና በፍልስጤም እየሰራ የሚገኘው ግብረ ሰናይ ድርጅት አስታውቋል። በአካባቢው በእስራኤል አየር ኃይልም ሆነ በእግረኛ ጦሩ የሚከናወነው ዘመቻ ከ50 ሺህ በላይ ዜጎችን ህልውና አደጋ ላይ ጥሏል እየተባለም ነው። ይህ ባለፈው ሳምንት እስራኤል በፈጸመችው የአየር ድብደባ ከ600 በላይ ንጹሃን የጥቃቱ ሰለባ መሆናቸውን ተከትሎ ከዚህም ውስጥ ከ200 በላይ የሚሆኑት ሕፃናት በመሆናቸው አሁን በራፋ ከ50 ሺህ በላይ ዜጎች ከበባ ውስጥ መገኘታቸው ሰብአዊ ቀውሱን እንዳያባብሰው ተሰግቷል። ከዚሁ ጉዳይ ጋር በተያያዘም የተባበሩት መንግስታት የሕፃናት ፈንድ ዩኒሴፍ ኮሚኒኬሽን ስፔሻሊስት ሮዛሊያ ቦለን በተከበበችውና በድብደባ በምትናጠው ጋዛ የሚገኙ ሕፃናትን ነፍስ ለመታደግ አስቸኳይ የተኩስ አቁም ያስፈልጋል ብለዋል። በቀናት ውስጥ ከ200 በላይ ሕፃናት ተገድለዋል፣ ብዙዎችም ቆስለዋል። ሁኔታው በዚህ ከቀጠለ በቀጣይ ሰዓታትና ቀናት ከዚህ የከፋ ነገር እናያለን ሲሉ ጉዳዩ አሳሳቢ እንደሆነም ጠቁመዋል። በተመሳሳይም የተባበሩት መንግስታት የፍልስጤማውያን ስደተኞች ዋና ጸሐፊ ፊሊፕ ላዛሪኒ በኤክስ ገጻቸው ላይ ባለፉት 3 ሳምንታት ምግብ፣ ውሃ፣ ነዳጅና ሌሎች አስፈላጊ ሰብአዊ ድጋፎች ወደ ጋዛ አልገቡም፣ ይህም ከበባ ውስጥ ያለውን የጋዛ ሰርጥ ወደ ከፍተኛ የረሃብ ቀውስ የሚያስገባ ነው፣ ድጋፍ መከልከል በጋዛ የሚፈጸም ሁሉን አቀፍ ቅጣት ነው ሲሉ አውግዘዋል። ያም ሆኖ እስራኤል አሁንም ሐማስ ያገታቸውን ቀሪ ታጋቾች እንዲለቅ ጫና ለመፍጠር ከላይ በተምዘግዛጊ የጦር ጀቶችና ድሮኖች ከታች ደግሞ በእግረኛ ጦሯ ጋዛን ገሃነም እያደረገቻት ቀጥላለች። ምንም እንኳን ይህንን አይነቱን የእስራኤልን ፋታ የማይሰጥ ጥቃት የመንግስታቱን ድርጅት ጨምሮ በርካታ አካላት ቢያወግዙትም የአሜሪካው ፕሬዝደንት ዶናልድ ትራምፕ አስተዳደር የመካከለኛው ምስራቅ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ ግን ጦርነቱ እንደገና እንዲያገረሽ ያደረገው ሐማስ ነው፣ የተደረገው የምዕራፍ 1 ተኩስ አቁም እንዲራዘምና ታጋቾችን እንዲለቅ የቀረበውን እቅድ ውድቅ አድርጓል ሲሉ የአሜሪካን አቋፍ ከፎክስ ኒውስ ጋር በነበራቸው ቆይታ ገልጸዋል። ልዩ መልእክተኛው አክለውም ችግሩ የሐማስ ነው፣ የአሜሪካ መንግስትም ከእስራኤል ጋር ይቆማል ሲሉ ሐማስን ተጠያቂ አድርገዋል። በአንጻሩ ደግሞ ሐማስ የተኩስ አቁም ስምምነቱን እስራኤል የመጀመሪያ ምዕራፍ ይራዘም የሚል ከመጀመሪያው የተኩስ አቁም ስምምነት በመውጣት አዲስ እቅድ ይዛ መቅረቧ ለዚህ ችግር መንስኤ እንደሆነ እየገለጸ ይገኛል። ሁለተኛው ምዕራፍ እንዳይጀመር በማድረግም ራሷ ጥሳ ራሷ ተኩስ ከፈተች ሲል እየከሰሰ ይገኛል። ሆኖም አሜሪካ ግን ለሐማስ አመክንዮ ጆሮ የለኝም ያለች ትመስላለች። ጥያቄው የተባበሩት መንግስታት በተለያዩ ጊዜያት ማስጠንቀቂያም ተማጽኖም ያቀረበበት የሰብአዊ መብት ተቋማትና ልዩ ልዩ ባለድርሻ አካላትም ደጋግመው በቃ የሚል መልእክት ያቀረቡበት ይኸው ጦርነት የሚያበቃውና የንጹሃን ሰቆቃና ህልፈትም የሚገታው መቼና እንዴት ነው የሚለው ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አልጀዚራ፣ ቢቢሲና ሮይተርስን በዋቢነት ተጠቅመናል።